ከኤሊያን ጋር ፍቅር የጀመረው ወጣት really ኤሊያን ፍቅረኛ ነው እንዴ? ስዊድን ወሲብ ማድረግን እንደ ስፖርት አድርጋ መውሰደዋ በአሁኑ ሰዓት እየተነገረም ይገኛል። ስንት ብር ነው የከፈልሽው? አፍዬ ነው። ስንት ከፈልሽ? $150 ከፍዬ ነው የምትለው ጠንቋይ ነው። ለምን የምትባሉ እድሜያችሁ ያጠረ ወንዶች ላይ ያሰራችሁ የወንዶች ዕቃ እንዳይቆም ለአንቺ ብቻ እንዲቆም ሌላ ቦታ ሲሄድ ልብስ ብሎ ምርቴ ውስጥ ዮኒ ማኛ በድጋሚ ሃይማኖቱን ቀይሯል። የሃይማኖት ዲጄ እያችሁ ሳያችሁ ተርኪ መርቂ ናችሁ። ወጣው ፕሮቴስታንትነትን ሙሉ በሙሉ ለቅቄያለሁ። አዶናይ ዝምታውን ሰብሯል። እኔ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው። ቁመትሽ ሎጋ ነው የኔ ዓለም ኧረ ያለው ማን ነው? ለወሎ ልጅማ ሲያንሰው ነው። ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ተመልካቾቻችን ተከከደ እንደምን አላችሁልን? እኛ በጣም ደህና ነን። ሳምንታችሁ እንዴት አለፈ? ቀናችሁ እንዴት አለፈ? ለሚቀጥሉት ሰዓታት እንግዲህ አብራችሁ እንድቆዩ ከዚህ ከወዲሁ እንጋብዛለን ማለት ነው። አዛኝ ቅቤ አንጓች ሰላም ብለናል። ብለህ ግባ እንግዲህ እንደደመሰ ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይኸው መተናል። አጃብ በሚያሰኙ ቪዲዮዎች ተመለሰናል። አምሮብሻል ደግሞ አንቺ ጮጎጊት። አመሰግናለሁ፣ በጣም አመሰግናለሁ። እንግዲህ 17 ደቂቃ ቀርጸን ነው እንትን ያለው። ከዚህ በፊት በነበረው ቪዲዮ ላይ 17 ደቂቃ ቀርጸን ካሜራው እንደነካው አላውቅም፣ ሜሞሪውን አክሴፕት አላረኩትም ማለት ጀምሮ ነው ግን እንትን ያልነው። የዚህ ሁሉ ችግር ተጠያቂ ማን ነው ነገሩ? ቅመሚት የምትባል ልጅ ነች። የለችም፣ እሷ ከስራ ተባረራለች። ከዚህ በኋላ የለችም። ሲጀመር አንቀበላትም። እሷ ሌላ በቅመሚት ፋንታ ሌላ ሰው ይዘን እንመጣለን። እኔ ማውቃት የሆነች ልጅ ሲቪ ያስገቡ። አይ ሲቪ ያስገቡ እድል ሰጠኝ እንጂ አንተ ደግሞ ምን ነው። ለማንኛውም ቪዲዮውን ከመጀመሪያችን በፊት እንደተለመደው ሰብስክራይብ፣ ላይክ እንዲሁም የደወል ምልክቷን የተጫናችሁ ቤተሰብ እንድትሆኑ ከወዲሁ እንጋብዛችኋለን ማለት ነው። ኤግዛክትሊ ሰብስክራይብ አድርጉና ወደ ቪዲዮ እንሂድ። ከቪዲዮቹ ጋር ነው ወንድማችሁ ተሙ ንጉሴ። እኔ ግሴ ግስላው ከካሜራው በስተጀርባ ቅመሚት ነበረች። ለጊዜው የለችም። አታ ስሟን አታስገባ። ስሟ ራሱ አይገባም። የለሽም። ከኤሊያን ጋር ፍቅር የጀመረው ወጣት ፍቅረኛ አለ? ፐርሰናል ጥያቄ። ፐርሰናል የለኝም ፍቅረኛ። ኖሮም አያውቅም። ያውቃል። ኤሊያን ነች ወይስ አበሻ ነች? ሁለቱም። really ኤሊያን ፍቅረኛ አለ እንዴ? ኧረ በእናትህ ተመስገን እባክህ። በእናትህ ማነው ስሟ? ኤሊያን ፍቅረኛ ጋይስ፣ ይህ ሰው ኤሊያን ፍቅረኛ አለው። ሆነ ያለው ክርስምኔሽን ተው። ማነዚህ ዲሽን ማነው ስሟ? Uno, dos, tres. how do you contact? እንዴት ነው የምታወራት? አሁን ብሬክአፕ ላይ ናቸው። በሳይት ነው ይያል ምን ነው ግን አብዳክሽን ሲኖር ግን እሷ ያለችበት ቦታ ላይ ሄዳሉ። የት ነው ያለችው? እንጂ ኮተቤ መምህራን ማሰልጠኛ ኮተቤ ነች። እሷን ሄንሪ የሚባል ሌላ ክሎን አለ። እሱ ስፔስሺፕ አለው። እሱ ስፔስሺፕ ውስጥ ነው የምትገኘው። የት ነው የሚሄዱት? እነሱ ድብቅ ናቸው። ክሎክድ ሺፕ ውስጥ ነው የሚንቀሳቀሱት። ኢንቪዚብል የሆነ ሺፕ ውስጥ ሚሊታሪ ፐርፐስ ማለት ነው። መገኘት የሌለባቸው በታርጌት ስላላቸው ብዙ ማለት ነው። ግን ኤኒታይም እዛ ሺፕ ላይ ሲሄድ አገኛታል። ትናፍቀኛል ነው ትላለች። አዎ ኖርማሊ ኖርዲክ ካልቸር ይለያል። ባይዘዌ በፍቅረኛና እንትን ላይ ያለው ሪሌሽን ማለት ነው። እሺ ኖርዲክ ካልቸር ላይ የራሴ የምትለው ፍቅረኛ ዮርዲ ካልቸር ሁሉም ከሁሉም ጋር ነው። ሁሉም ከሁሉም ጋር ነው። ቺት ማድረግ ነው ይቻላል። እዛም ቺት ያደርጋሉ ማለት ነው። ቺት ማድረግ ይቻላል። ኤሊያን ስለ ይበዛል ማለት ነው። ቤት ያለች ኦ ማይ ጋድ። እኔ አሁን ሚስቴ ጋር መሆን ካልቻልኩ ካልተመቸኝ ማለት ነው ወደ የሆነ ሰውም ካለ ይሄዳል። የሆነ ሰውም ይሄዳል። እኔም ሌላ ሰው ጋር እሄዳለሁ። ከዛ በኋላ መልሰህ ስትገናኝ ደግሞ አብረህ ትሆናለህ ማለት ነው። አስቀናም ምናምን የለም፣ ቅናት የለም። ሰው ምንድን ነው የምታወሩት? ምንድን ነው የምትሉት? አክሲዮ አባት እርዝ ላይ እንዴት ነው ላይክ ምናምን ትላለች። የስ ቤዚካሊ
ቤዚካሊ ፖለቲክስ ነው የምናወራው። አየሁ ይሄ ዳዴፓ ፖለቲክስ አያችሁ፣ ከዳዴፓ ጋር ምን ያክል እንደሚገናኝ ከዚህ ጋር ነው ማገናኘት ያለብን። ኦፊሻል የማን ደጋፊ ናት? ያርሰናል ስለ ጋላክቲክ ፖለቲክስ ማለት ነው። እና ሞር አይ ቲንክ ከሪሌሽንሽፑ ይልቅ ሞር ስራው ይበዛል። ስራ ነው የምታወሩት። ምንድን ነው አላማችሁ እናንተ? what is the end goal? ኤንድ ጎል ይሄ የሆነ አሁን ያልኩን ቅድም ያልኩን ማቴማቲካል መልቲቨርሶች አሉ 65ቱ ይግድራሲል ነው የሚባሉ ኔምድ አፍተር ኤንሽንት ኖርዲክ ሩት ትሪ ማለት ነው። ያንን እነዛን ቴክኖሎጂዎች ኢምፕሊመንት ማድረግ ነው አሁን ኤንድ ጎሉ ማለት ነው። ኦ ማይ ጋድ ምን አይነት የሆነ ሰባተኛ ሰማይ የደረሰ የመጠቀ ስምጥ የሆነ ፍቅር እኮ ነው። አሁን አንተ እነ ቤቲ አንተ ስለ ፍቅር ኃያልነት አታውቅም እንዴ? ገና ከመቀመጫ ላይ የፖፖ ቅርጽ ያልተነሳ እንቦቅቅላ አንተኛው ለራስህ ነው እንዴ? አፍንጫው ራሱ ኤልያስ ነው ይመስሉ። በተፈጥሮ አትግባ አንተ። የተፈጥሮ አይደለም። በተፈጥሮ ቢሆንም አስተሳሰብ ነው መጀመሪያ መስተካከል ያለብን እንዴ። ምን ሆነሃል አንተ? ፍቅር ኃያል ነው። ማይሆን ነገር እንዳትናገር ተመስገን። ፍቅር አይታበይም። ፍቅር ይቅር ይላል። ፍቅር ይልቃል። ይኸውላችሁ አይ አይደለም እንዴ እነ ቤቲ መቅደስ ሳራ ለእናትሽ ቤዛና መቅደስ እነዚህን የመሳሰሉ እንቁ እህቶቻችን እያሉ ምን ስለሆንክ ነው አንተ ኤሊያን ጋር ሄደህ ላቭ የምትጀምረው? ኤሊያንን አይቻለሁ። እሺ ኤቪደንስ ይሄማ ያስረግዛል። ያስረግዞ ነው የሚመጣው አይደለም? አስረግዞ ይመጣል። በንታ አስረግዞ ይመጣል። አይሆንም ናቲ በለው። ሶሻል ሚዲያ ላይ ማቅረብ ያለብንን ሰዎች መለየት አለብን። ያ የሚቀርበው ሰውዬ ምን ይጠቅማል ለእኛ ምን ያበረክትላ የሚለውን ነገር እንዳይዘነጉ ትምህርት እየወሰዳችሁ ከፕሮፌሰር እባክህ። ኤግዛክትሊ ምን ያደርጋል ጥሬ ምን ያደርጋል ጮማ ሀባብ ይበቃኛል ለእኔ ከተስማማ የማይገጥም ግጥም እዛ ይቅር ምን ይላል መሰለህ ያየም የተመኘም በልቡ አመነዘረ ይላል። አመነዘረ ብቻ አይደለም ተንዘላዘለ ጭምር ነው። ኦሬዲ አንተ ተመኝተሃል። ገባህ አይደለ? ኦሬዲ እዚህ ነው ያለቀው። ጾም ፍቺው እዚህ ነው ያለቀው። ያየም የተመኘም እስከሆነ ድረስ በዚህ ጾም አብዛኛው እህቶቻችን ከጉልበት ከፍ ያለ ነገር ከፑታንታ ዝቅ ያለ ነገር ለነገሩ አሁን ፑታንታ ዝቅ ያለ ነገር ብትለብሱ ከጉልበት በታች በቃ ለምን ግልጹን አትነግራችሁም? ስነ ስርዓታችሁን ያዙ። እስቲ ጾምን በተመለከተ አንድ ወንድማችን እስቲ አንድ ሐሳብ ያጋራናል። ወንድሜ የነፍስ ባትሪ ሎ እያለ ነው። ሰካው በእናትህ አዎ ቻርጅ አድርገው። ጾምበት፣ ምጽዋት ስጥበት፣ አስራት አውጣበት፣ ስገድ። በኋላ ደግሞ ባትሪ ዘጋቢ ሊልኩ ነው። አይ ይሄው ለሚገባው ሰው ነው ይሄ እንትን ያለው። ለኔና ለአንተ አይነቱ አይገባንማ እኛ ደንዘናል። አብይ ጾምና የረመዳን ጾም በኩል ጊዜ ገቡበት ነው። ከዚህ ጊዜ የተሻለ ወደ ለመመለስ ምን ቦታ አለ? ምንም የለም። ያልሰራነው ኃጢአት የለም። አሁን እኮ ሰይጣን ከኛ አሁን እንትን ወጥ እያዘ ነው። እንዲህም አለ እንዴ? ኧረ ይሄንን ያልፈበረኩም እንደ ክፋታችን ሳይሆን እንደሱ መልካም ቸርነት ይቅር እያለን ለዚህ አድርሶናል። ጊዜ አላችሁ። በዚህ ሰዓት አለን በልደና ጊዜ አለን አላችሁ ማለት ያው ከቤተሰብ ጋር ነው። እንደ ጠመጠመ ሰው እኮ ነው። ይኸውላችሁ ምጽዋት መስጠት፣ የተቸገሩትን ማየት፣ ሰደቃ፣ ለታረዙ አልበስ፣ ገፍተር ስዊድን ወሲብ ማድረግን እንደ ስፖርት አድርጋ መውሰደዋ በአሁኑ ሰዓት እየተነገረም ይገኛል። ይህንንም ስፖርት ለመሳተፍ በቂ የሆነ ልምምድ እንደሚያስፈልግና እንዲሁም ደግሞ እዚህ ስፖርት ላይ ተሳትፎ አንደኛ ለወጡም ሽልማት እንደሚበረከተላቸውን የተገለጸው። በዚህም እንግዲህ በርካቶችን ይህ ነገር አነጋግሯል። አደራ ደግሞ እኔም በምን ቻናል ነው የሚተላለፈው ብላችሁ እንዳትጠይቁኝ። ምንጭ ገለጽ። አሁን ስዊድን አካባቢ ያላችሁ ሰዎች እስቲ በውስጥ መስመር በዋትሳፕም ሆነ በውስጥ መስመር አዋሩን። ይሄ ነገር እውነት ነው ወይስ ውሸት ነው? እውነት ነው ከተባለ ህዝቡ ራሱ ወክ እያደረገ ነው የሚሄደው። በነቂስ የሚባል ነገር ታውቃለህ? በነቂስ ወጥቶ ብለን ለምን እዚህ ምን አተን ነው እዛ እኛ ስዊድን ድረስ ሄደን የወሲብ ውድድር የምናደርገው? ወንድሜ እኮ ነውር ነገር እኮ ነው። ስትናገረው አጣጥመህ ከሰማህ በኋላ መች ነው ሰዓቱ የሚለው ሲቀርህ ለምን እንደዚህ ትላለህ? ምን አተን እዚህ እኛ እንደዚህ አይነት ጥዩፍ ነገር አናደርግ። በጣም ነውር የሆነ ነገር ደበቅ ተብሎ ቤት ባልና ሚስት ማብራት አጥፍቶ የሚያደርጉት ነገር ነው።
ውስጥ ነው። ስዊድን ድረስ ሄደን ደግሞ በአደባባይ እናደርግ እንዴ? አንተ ነው ሁሉ ነገር እያመጣብህ እዛው እንደጀመረ አነጋጋሪ የሆነ የወንድምና የእህት ፍቅር በዚህ ሰዓት አስበዋል። ወንድምና እህት ፍቅር በዚህ ሰዓት አረ እሱ ይሳታል። አሁን እስቲ ቪዲዮን አይተን እንመለስ። ቻው እናቴ ልጅ ወንድ ልጅ እንጂ በቃ ማልቀስ አያስፈልግም። እድሜያቸው የገፋ ነው። ነገር ግን እስካሁን ድረስ የማያረጅ ፍቅር ታውቃለህ። አሁን በእርጅና ጊዜ የወጣትነትን ያክል ፍቅር መገላለጽ በጣም ነው የሚከብድ እውነቱን ለመናገር። አሁን በዚህ ጊዜ እህትና ወንድም በአንዱ ሹራብ ካልገደልኩ በሚባልበት ሰዓት አሁን በዚህ ሰው ውርስ ያልበገረው እንግዲህ እንደምንሰማው አንዳንድ እህትና ወንድም አረ ቅርብ ጊዜ አሁን በኢቢኤስ የቀረበ ልጅ አለ። ቤተሰቦቹ በእንትን አልቀው አራት ቤተሰቦቹን አጥቶ ገና በሌላ ዘመድ ምናምን ከአባቱ በሚወለድ ምናምን ልጅ አይነት ነገር ነብሱ ጭግቢ ላይ ነው ያለው። እና አንባላ እስቲ ለማታ እቺ ጎደሎ ለሆነች እቺ ጠራራ ፀሐይ ለሆነች ዓለም ዱንያት ሞላም ብሏል ሙባረክ ወንድም ይመጣል። ባይዘው አጣቋራ መረጦ ባሪያ እዚህ እናስቀምጠዋለን። አንድ ቀን እዚህ እስቲ ከኔ ጋር አይቀመጥም እሱ። አዶናይ ዝምታውን ሰብሯል። ምን ብሎ ነው የሰበረው? አብረን ነው አስተቃየም መጥፎ ስሜት ሲኖር ደስ ያላለ ነገር ሲኖር ያንን ስሜት በምን አይነት መንገድ ነው የምታስተናግደው? ከሰዎች ጋርስ እንዴት ነው የምትለያየው ወይም የራስን ስፔስ የምትጠብቀው የሚለውን ነገር ደግሞ እኔ እንደ ሀሳብ እናንሳ። አይ ቲንክ ሁላችንም እንቀያየማለን እንደ ሰው። ማንም ሰው ብፁዕ የለም እናስመስላለን እንጂ ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይገርመኛል። እሱ በጣም ትልቅ ውሸታም ነው ማለት ነው። አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበር። የሆነ ጥሩ ሰው ደግሞ መጥፎም ይቀየራል። ተጎድቶም የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው። ከደረሰብን ጉዳት ተነስተን ነው ሌላ የምንጎዳው። ሰው እኔ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው ልቤ ይቅርታለሁ because ብፁዕ እንዳልሆንኩኝ አውቃለሁ። ማንም ሰው ዝም ብዬ አስቀይመኛልና እንዲህ አልፋለሁ ማንናንተ ይቅርታል ማለት በልቤ ይቅርታን ተጎናጽፌ ያ ሰውን በውስጤ በልቤ መስመሬን እኮ ማስመር እችላለሁ። ያ ሰው ማራቅ እችላለሁ። ግን ደግሞ ያ ሰው እንደሆነም አውቃለሁ። ሲንታይ ያ ሰው ያጠፋው ጥፋት እኔም ላጠፋ እችላለሁ ወይም አጥፍቼዋለሁ። ስለዚህ የሆነ ሰው መጥቶ ሲያስቀይምሽ አንቺ ያ ያስቀየመሽ ሰው አንቺ የሆነ ጊዜ ላይ አርገሻታል። የሆነ ሰውን አስቀይመሻል። ብፁዕ እንደሆንሽ አይተሽ ማን አንተ ምናምን ብለሽ ከንጽህና ለመጨቃጨቅና ያ ሰውን ጥፋተኛ ለማድረግ ስትሞክሪ ያቺ ቀን እያስታወስሽ አይደለም ማለት ነው። አንቺም ያ ሰው ነበርሽ። ስለዚህ እሱን ሰው ተመልሰሽ ያደረሰብሽ የሆነ ጉዳት ለመመለስ ሳይሆን መሞከር ያለብሽ ኦኬ ተጎድተሃል አይ ሲ ዩ ላይክ አም ሶሪ አይ ሚን ዛት ዳዝንት ሚን ከኔ ጋር ጠብቃለሁ ማለት አይደለም። መስመሬን ጠብቃለሁ ለቀቅላለሁ። ግን ደግሞ በፍቅር አይቼ በቃ ሰው እንደሆንክ ተገንዝቤ በልቤ አቅፌ ነው ጉዞዬን እንቀጥለው። ይህ አንደኛ ለዛ ሰውም አንደኛ ህክምና ነው፣ ለራስሽም ህክምና ነው። ሰው እንደሆንሽም ታስተውያለሽ፣ ብፁዕ እንዳልሆንሽ ታውቂያለሽ። ነገም አንተ ያንን ልትሰራ ትችላለህ በሆነ አጋጣሚ እና ያ ይህ ነው በቃ ፐርፌክሽን እንደሌለ ማወቅ፣ ማንም ሰው ብፁዕ መሆን እንደማይችል ማወቅ። በጣም ማስተዋል ልጅ ነህ በእውነት። ቴንክ ዩ እግዚአብሔር ይባርክ። ሌላ ምን ይባላል? አሜን አሜን። ቴንክ ዩ። እንግዲህ አዶናይ ከዚህ ቀደም ያው ታውቃላችሁ የአደባባይ ሚስጥር ነው ከጃኒ ጋር በተፈጠረው ጆን ዳንኤልና ጃኒ ጋር በተፈጠረው ጉዳይ አዶናይ አንዳች ነገር ተንፍስ አላለም። ብዙዎቻችን ሆዳችንን ቆርጦናል። ምን አስበው ነው ልጅ ብለን ነበር። የበደሉን ሰዎች ይኖራሉ። አንዳንድ ጊዜ በጣም ስትበስል ነገሮች ላይ በጣም ማቹርድ ስትሆን ምላሽ አሰጥም። ለሁሉም ነገር መታችሁ ምላሽ አሰጡ ሲሆን የምትወዳቸውን ሰዎች አብረህ ታኖራለህ። ሳይሆን ደግሞ በፒስ በቃ ምንም ምላሽ ሳሰጥ ከአንደበት ምንም ቃል ሳይወጣ ዝምታ አንዳንድ ጊዜ መልስ ነው። አንዳንዴ ደግሞ እኔ ኖርማል አይቼ ሶሻል ሚዲያ ላይ ብዙ ጊዜ እንጣላለን። እኔ እናንተ ምንድነው የሆነ ነገር ይፈጠራል። የሆነ ላይቭ ይከፈትና እዛ ላይ መታ እንትንን ስጥ ሐሳብን ስጥ ምናምን ተብሎ ከዛ ያ ሰው እዛ ቦታ ላይ ተገኝቶ ሐሳቡን ካልሰጠ ጥፋቱ በዛ ሰው ይላከካል። ትክክል። ማን ነው ቲክቶክን ሸንጎ ያደረገው? ትክክል። ካጠፋው ኦፊሻሊ በራሴ ፔጅ መጣና ይቅር በሉኝ እንደዚህ አይነት ነገር ነበረ ህዝቡን ላለማስቀየም ማለት ነው ይቅር በሉኝ ተብሎ ሐሳብ ይሰጣል። ከዛ በዘለለ ግን የሆነ ሰው እኔን ቁጭ አድርጎ ለምን እንደዚህ ያደረግ ማን ስለሆነ ማን ህፃናት እኮ ነው የሚያደርጉት እኮ እና እዚህ ላይ እስቲ ይሄንን ቪዲዮ አይተን ሰሞኑን የተፈጠረ በጣም
ገራሚ ነገር ነው። ሶሻል ሚዲያ ላይ እንግዲህ እህቶቻችን ምን አይነት ደረጃ ላይ እንደደረሱ የሚያሳይ ነው። እስቲ አብረን እንመልከተው። ኧረ ስንት ብር ነው የከፈልሽው? አፍዬ ነው። ስንት ከፈልሽ? $150 እንግዲህ $150 ከፍዬ ነው የምትለው። ቪዲዮውን ካያችሁት በኋላ ይገባችኋል። ለጠንቋይ ነው $150 ማለት በኢትዮጵያ ወደ 20 ምናምን 30 ሺህ ብር በሉ። እኔ ውስጥ $150 ነው የምትጠነቁለው። እኔ እዚህ ቡታን ታሸቃለሁ ተናግሬያለሁ። የተላከልኝ ጃፒ እስከ 180 ድረስ ነው የምትጠነቁለው። ለመግደል ከሆነ $500 ሰው ለመግደል ከሆነ ኦኬ። እና ምንድነው አሁን አንቺ ስታስጠነቁኝ ምንድነው የተሰጠሽ? ማን ያላቀም ወረቀት ነገር ነው የሰጠችኝ። እሱን ይዤ ባህር ወንዝ ውስጥ ነው የጣልኩት። ከራይ ማስረጃ ተብለሽ ነው መግደል። ምንድነው የሚያደርገው? ጽሁፍ አለው ወረቀቱ፣ ጽሁፍ አለው ማክሸፍ ያረገችብሽን እንዲያከሽፍ ምን ነው የሚያከሽፈው? ምን ተደርጎ ሱሱ ያስጠነቆለችባትን እንዲያከሽፍላት ገብቷል። ምንድን ነው ያስጠነቆለችብሽ ማለት? በምን ብር አበድራት ነበር። ጃፒ አማርኛ አይደል እንደምነግርህ ብር አበድራት ገነት ለሱሱ ብር አበድራት ነበር። $5000 ታበድራታለች ጃፒ። $5000 እንዳትሰጥሽ ነው እኔ ልንገረው። ብዙ ስለማየሴት ችግር አለበትና ተመልከትልኝ። እንግዲህ ምን ትላለህ እስቲ? ለማስገደል $500 ለማክሸፊያ $150 የት ነው በእናትህ? ግን የምጫደፈውም ይሄንስ በተተወቱ ኮራዚ ይሞታል። እንደውም ስለ ጠንቋይ ቤት ሲነሳ አንድ ፓስተር ዳዊት ያለው ነገር ትዝ አለኝ። አንድ ሴትዮ ምን ታደርጋለች መሰላችሁ? ከባሏ ጋር ሁሌ ጸብ ይሆናል። ባልየው ይመጣል፣ ሁሌ ጸብ፣ ባልየው ይመጣል፣ ሁሌ ጸብ ይሆናል ማለት ነው። ጠንቋይ ጋር ትሄዳለች። ጠንቋይ ጋር ትሄድና ምን ታደርጋለች? ከባሌ ጋር ሁሌ ጸብ ሆነን በቃ ይመጣል፣ ጥሩ ፊት አያሳየኝም፣ እኔም ጥሩ ፊት ሳያሳየኝ ሲቀር እንደዚህ ምናምን ጭቅጭቅ ይነሳል ምናምን አለ። የሆነ ነገር ጠቅለል አድርጎ በቆዳ ይሰፋና አንገትሽ ላይ አድርጊው ይሄንን ይላታል። ከዛ ሁሌ ሻወር ግቢ፣ ከዛ ሁሌ ልብስሽን ንጹህ ልብስ ልበሺ፣ ሁሌ ሽቶ ምናምን እንትን በይ፣ ግን ይሄ ነገር ወይ አንገትሽ ላይ ወይ ኪስሽ ውስጥ ምናምን መኖር አለበት እንዳይጠፋ ይላታል። ሰላም ይባባላል። $150 መሰለኝ ለማስገደል ስላልሆነ ከዛ ያንን ማድረግ ስትጀምር ቤቷ ሰላም አልሆነ መሰለ። እግዚአብሔር ያሳይ ወይ ከዛ ሰላም ሆነ። አንድ ቀን ረስታ ከልብስ ጋር አብራ አጥዋለች። ወይ ብላ ትዳሬን አለችና አነዛችውና ከዛ ነገርየው ተፈቷል። የተሰፋው ስፌቱ ቆዳው ለቋል። በጣም ደነገጠች። ከዛ መጀመሪያ የሆነ ፓውደር ነበር ከዛ ፓውደር ነበር። ከዛ ስታነሳው ወረቀት አለ ከውስጥ። ከዛ ወረቀቱን ክፍት ታደርጓለች። የአንቺ ትዳር ተገነባ አልተገነባ እኔ ምን አገባኝ የሚል ጽሑፍ አለ ውስጡ። ለካ ትዳሯን የመለሰው መታጠቧና ፏ ማለቷ ነው። አለመግማመጥ ጥሩ ነው። ከጠንቋዮች ዓለም ከሚለው መጽሐፍ ላይ ያነበብኩት። አንተ አንባቢ ነህ እና ትንሽ እንዳረኩት ጥንቁልና ላይ እኮ በስ ቆይታል። እኔ ላይ አስጠምጥምብኛል። ሁሉም በየቤቱ የራሱን ቤት ይከፍትና ሀሳብ ይሰጥበታል። ቡጤና ምክር እኮ ለሰጪው ቀላሉና እስቲ የተሰጡትን ምክሮች እና ሀሳቦች አብረን እንያቸው እስቲ። አረብ አግብተው ባላቸውን ሰምተሻል። አንዷ ደግሞ ትናንትና የሆነ ቤት የምትናገረው ባላቸው ለሽንት ራሱ እቃቸው ልሙጥ ብሎ አሉ የሚተኛው አሉ። ለእሷ ካልሆነ ይቆላሻሉ። የሆነ ገንዘብ እግዚአብሔር ነው የምታየው። በጣም ጎበዝ ሰራተኛ የነበረ አሜሪካን ሀገር ዶክተር የነበረ በጣም ብዙ ጊዜዎች ታውቂያለሽ። ከዛ እዚህ ቤሩት የሚባል ሀገርና ዱባይ መጥቶ እንደዚሁ አቀውሰውት አጨልለውት ሰውዬው ዘብር ነው ያለው። በቃ እቃው ሁሉ ጠፍቶ ምናምን እግዚአብሔር ውስጥ እንዲገባ እያደረጓቸው እሷ ጋር ሲመጣ ብቻ እንዲቆም ለሽንት እንኳን ሊሸዱ ሊይዙት ሲሉ እቃቸውን ሙልጭ ብሎ ይጠፋላሉ። ባላቸው ላይ እያሰሩ ቤሩት የምትባሉ እድሜያቸው ያጠረ ወንዶች ላይ እያሰራችሁ የወንዶች እቃ እንዳይቆም ለአንቺ ብቻ እንዲቆም ሌላ ቦታ ሲሄድ ልብስስ ብሎ እምብርቴ ውስጥ ሙቀት እንግዲህ እቃ ውስጥ ያስገባም ብርድ ነው። የቤሩት ሙቀት እንኳን ሊያስገባ እርኩሶች ጠንቋይ ቤት እየሄዳችሁ የባላችሁን እቃ እምብርት ውስጥ እንዲገባ የምታደርጉ አፈር ብሎ አፈር ያስበላችሁ ወንዶቹ በሰሙ
ሮሚዬ ወንዶቹ አልጋ ላይ በጣም ጎበዝ ሆነው አንድ ያያዋቸውና ከዛ ሄደው እቃቸው ትንጥዬ እንድትሆን እንድትሆን ያስደርጓቸዋል። ያችን መቃል እነሱ ብቻ እንድትታዘዝ ነው የሚያደርጓቸው። ሲያወሩ እቃቸው ከነሱ እንዳይሰራ በጾም ምድር እግዚአብሔር አምላክ እንደዚህ እያሉ እንዴት እንጾማለን? ሰርተን መማር አለበት ህዝቡ። እግዚአብሔር አምላክ የወዳችንን ታውቃለህ። በጾም ምድር አላልጾምም አሉ አላልጾም። አሁን ሼሆችም ሁሉም ጸሎት ማድረግ አለባችሁ። የሃይማኖት አባቶችም ጸሎት ማድረግ አለበት። እንግዲህ ሮሚ ምን ያህል ሰይጣን ለተወሰነ ደቂቃ ለምታቂ እቃቸው የወንዶቹ እቃ ውስጣቸው ነው የምትወሸቀው። በቃ ሰይጣን እኮ መስዬ ስልጣን በቃ ጨርሶ ቀንዳውጣ አረጉት። ሰው እንደ ጥቅልል ብሎ ኮሌታ ውስጥ ያውን እንግዲህ ሁሉም በየቤቱ ከብቶ አንተ ኤሊ ስነ ስርዓት ያዝ። ሰውየው ለራሱ እንኳን ሳያዘው የሚያዙት ሴቶች ነው የሚያዘጣው። ኧረ ይህን ጥንቆላ ተው እናንተ ሰዎች። ኧረ ይህን ጥንቆላ ገዳይ ዮኒ ማኛ በድጋሚ ሃይማኖቱን ቀይሯል። የሃይማኖት ዲጄ እያችሁ ሳያችሁ ተርኪ መርቂ ናችሁ። ወጥቻለሁ ሙሉ በሙሉ የትና እግዚአብሔር አቃል ወደፊት የሚለ ጊዜ ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ምን ታረገዋለህ? መክነፍ ትችላለህ፣ ማበር ትችላለህ፣ ኮረንቲ መያዝ ትችላለህ። ሙሉ በሙሉ ከጴንጤነት ወጥቻለሁ። እስቲ ምን እንደምትሆኑ ለማየት ፈልጌ ነው። እስቲ የሚያዘኝ ማን እንደሆነ ለማየት ፈልጌ ነው። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ የጴንጤ 47,000 ዲኖሚኔሽን ስላለ ማጥናት አልችልም። እንዴ የተሰበሰበበት ስለሆነ ማለት ነው። 47,000 ማጥናት አልችልም። በክርስቶስ ጉዳይ አንድ መሆን ካልቻልክ ሌላው ሲጨመርማ ታብዳለህ። እሴ ይሰማል። ዛሬ አውጄልሃል። ፕሮቴስታንትነትን ሙሉ በሙሉ ለቅቄያለሁ። በጣም የሚያሳዝነኝ በነገራችን ላይ የሆነ ዮኒ ማኛ ፕሮቴስታንት ሆነ ሲባል ሁለት ጎራ ተይዞ ሲጨፋጨፍ የነበረ ሰው። ለምሳሌ እኔ የትኛውንም ሃይማኖት ብከተል ሃይማኖቱ ላይ የሚያመጣው ለውጥ የለም። እስካመንኩ ድረስ የምጠቀመው እኔ የትኛውም ሃይማኖት ብከተል። አንድ ሰው የትኛውም ሃይማኖት ጋር ቢሄድ ምን ለውጥ ያመጣል? ለምንድን ነው ሰው እንደዚህ ሲሆን መሆን ካለበት ስለ ደካማው ሰው ጸሎት ማድረግ ካለብን የትኛውም እምነት ብትሆኑ ጸሎት ማድረግ ነው ያለባችሁ። ሌላው ደግሞ እኔ ሁሌም የማየው ነገርና የምታዘበው ነገር ነው። የተወሰኑ ሰዎች ድንገት በዚህ ጉዳይ ቅር ሊላቸውም ይችላል። ኢንፍሉዌንሰሮች ለምሳሌ ተሙ ንጉሴ ሃይማኖቱን ቀየረ ማለት በቃ ተሙ ንጉሴ ነው ሌላ ሐሳብ ያሰበው ሌላ ነገር ውስጥ የገባው እንጂ ያን የወጣበትን ሃይማኖት እንትን አይወክልም። የገባበትን ሃይማኖት አይወክልም። ዮኒ ማኛ ማለት ሙስሊም ነበር፣ ኦርቶዶክስ ነበር፣ ፕሮቴስታንት ነበር። አሁን እየገረበ ነው። ቅርሲዝም ጠንክሮ አትምጣለ አትምጣኛ በልበል እዚህ እንዳትመጣ። እንዳንተ አይነት ጠንካራ አመራር የሆነ ሰው እያለ እየጸለየ ጸሎት አድርጉለት። እሱ የሚያልገባበት የለም። የግለሰብ ህይወት ውስጥ ገብቷል፣ ፖለቲካ ውስጥ ገብቷል፣ ሃይማኖት ውስጥ ገብቷል፣ የዘር ግጭት ውስጥ ገብቷል። እኔ ብርታቱ ይችላል። አንተ ሰይጣን ራሱ እኮ እንደዚህ በየቦታ አይደርስም። አንዱ ጋር ቢዚ የሚሆነው አሁን አንተ ማዳከም ከሆነ ስራ አንተ ጋር ነው። እሱ 3 ደረጃ እስኪቀይር 3 ሃይማኖት የሚቀይር ሰው ነው። ይሁን ለማንኛውም ዮኒ ማኛ ትችላለህ አንተ። ወንድ መቀያየርሽ፣ ብዙ ወንድ ማናገርሽ፣ ከብዙ ሰው ጋር ዴት ማውጣትሽ፣ ተወዳጅ እንደሆንሽ ተፈላጊ እንደሆንሽ በቃ አንቺ ቆንጆ እንደሆንሽ በቃ አንቺ እንደምታስቢ እንዳይመስልሽ። በጣም ርካሽ ነሽ፣ በጣም ቀላል ነሽ አፎርድ ለመደረግ እንጂ ለሁሉም እኮ መዳረስ ከባድ ነው። በቀላሉ የምትገኝ ሰው ስለሆንሽ ለብዙ ሰው ከብዙ ሰው ጋር ታሳልፊያለሽ ማለት ነው እንጂ ተወዳጅ ነው ምናምን አይደለም። እና ጊዜ ማሳለፊያ ምናምን ነው። ለሁሉም መዳረስ ግዴታ አይደለም። መጨረሻ ለአንዱ ነው የምትሆኚው እና ክብርሽን እየቀነሰ ነው፣ ዋጋሽን እየቀነስሽ ነው፣ የራስሽን ክብር እያጣሽ ነው። ተረጋጊና ቁጭ በይ፣ ራስሽ ላይ ስሪ፣ ወደፊትሽ ላይ ስሪ። ከአንዱ ጋር ጥሩ ህይወት ትኖሪያለሽ። እሺ የኔ ቆንጆ። እንዴ ምን ስክሪኑ ልታፈሰው ነው እንዴ? አንድ ልሳማት በል አንተ ወደ ሐሳብ ስጥ። አንተም እንዴ እንትን ልትሆን ነው አይደለም
አይደለም ግሴ እኔ ምን ይባላል ርካሽ ዕቃ ፈላጊ ይበዛዋል ሲባል ሰምታል አይደለ? በተለይ ይሄ ለወንድም ለሴቶችም ነው ግሴ። ከወንድ ወደ ወንድ ከሴት ወደ ሴት መዝለል እንደ ሊል ወይን 2 ሴት 3 ሴት ይዘማደር እንደ ካርዲቢ በ4 በ5 ቦዲጋርድ መታጀብ ክብር ለሚያደርጉ ሴቶቻችንም ለወንዶችም ጭምር ራስን ማዋረድ ነው። አንድ ሰው ለአንድ ነው መሆን ያለበት። ዘማችን አንድ ነው። አንተ ራስ እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ እንደገና አትበይ ላሽ ኧረ ላሽ ሁለተኛ አልመጣም አናደድም ወይ ኧረ በጣም እንዴ ምን ልታረግ ነው? ቆይ እንትን ቅኝት አንቺ ወይ ቅኝት ዘና እንዴ አንቺ ባንቺ ወይ ዜማ አያችሁ አይደለ? ጥበብ ቤት መታ በነገራችን ላይ በመጥሪያ ነው ከቤት ጎትታ ይዛኝ ወጣችሁ። እኔ አልፈልግሽም ተይኝ ጥበብ ብዬ ነበረ። እንዲህ ማንቁርቴን ይዛ ነው። አንተ ከሌለ የኢትዮጵያን የሙዚቃ ኢንዱስትሪ ማን ወደፊት ያንቀሳቅሰዋል? ቴዲዮ ነው የሚያንቀሳቅሰው? ልጅ ማይክ ነው የሚያንቀሳቅሰው? ሲፋንታው ነው የሚያንቀሳቅሰው? አንተ ሴፊው ጋር አንተ ነህ ለዚህ ሁሉ እንትን ያለ። ወደ ቀጣይ ቪዲዮ እንሄዳለን። ታየኝ እኮ ከፍቅረኛዬ ጋር ስዝናና አንድ ቀን ያልጋበዘኝን ህዝብ እንደውም ወክስ አረግ እቺ ከወንድ ጋር ተለጥፋ በየቦታው እየዞረች አሰዳቢ ብሎ ያማኝን ህዝብ ለሰርጌ ቀን ደግሼ በሬ አርጄ ላበላ። እውነት ራስሽን ኳታር አርገሽ ነው እንደምታስቢው? ጭራሽ ዓለም ዋንጫ አዘጋጅታ እንኳን እንዲህ አላለችም። ኳታር አይደለም ሰርግ አይደለም ወገኛ ወጉን ይዘሽዋል። በእውነት ቅስም የሚነካ ንግግር የድግስ ቤት ወጥ ድሮ ቀረ እንዶ ቢበላ የሚያጓጓ ራስህን ዝቅ አድርገህ ድንኳን ሰብረህ ብትበላ የማይቆጭ ቀይ ወጡ አልጫው። አሁን ጥሬ ቆርጠ ራሱ እኮ አንጆ ሚል እኮ ነው ለጥሬው ራሱ ኢማጂን ጥሬው እንዲህ ከሆነ የመሰለውን ሙያ የሌለው ነገር ማለት ነው። ወሬ አታውሪ በእናትሽ። አገባሽ አንቺ ማንም አይመጣም ሲጀመር አንቺ ሰርግ ላይ ወገኛ ፍቅረኛ ይብላል። ነገ በተጋባችሁ ማግስት በቡጤ አይንሽን ነርቶሽ ይሄ ህዝብ በሌለበት አግብተሽ ቢያንስ ህዝብ ገላጉኝ ትላለች እንዴ? ማክሸፊያውን ልትል እኮ ነው እንጂ አንቺ ብታገቢ ለራስሽ ባታገቢ ለራስሽ ሁሉም ብትጠሪ የምትጠቀሚው ራስሽ። ምክንያቱም ህዝብ ባለበት ቦታ ላይ የሚደረግ ነገር ህዝብ እኮ እማኝ ማለት ነው። ኤግዛክትሊ እማኝም ጭምር ነው። ኤግዛክትሊ ነገ ላይ አሁን እኮ ህዝብን እማኝ አይደለም ያደረገችው፣ ለማኝ ነው ያደረገችው። ለአንቺ ቢበላ 2 ቁርጥ ነው የሚበላው። ከዛ 2 ቁርጥ ምን ይጎዳል? ያሬ ህዝብ ሆዱ ብዙ ነገር ይዟል። 2 ቁርጥማ ይዝም ከዚህ በኋላ እንዴ ምን ሆናል እንዴ? ጥቅሙ ለራስሽ ነው እና 2 ጉርሻ እንደጎረሰ አይደል እንዴ? ለመተንፈስ በቂ ነው ብሎ ይነሳ። ከቻልሽ ነው። እሱንም በነገራችን ላይ እንደሚችል ሰው ነው የምታወሪው። ስትታይ እኮ ቤተሰብሽ የሚደግሳት መስኝ ሸራተን ሙሉ አዘግተሽ የምትጋብዥ ነው ያስመሰልሽ እኮ። ነገሩ ምን መሰለሽ ካለ ቤተዘመድ አዝማድ ጠርቶ ማብላቱ ምንም አይነት ጉዳት የለውም። ከሌለ ደግሞ ባታበይም ችግር የለም። ቤተሰብ ካወቀ ቁርስ ውሃ በዳቦን ብትበይ ምንም ችግር የለም። ነገር ግን ወደ ጥቅሙ ስንመጣ እያለም መያዝ አይቻልም፣ ሳይኖርም ደግሞ አምጣ ብሎ ማስገደድ አይቻልም። እየየው በዛ እና ደግሞ የዘንድሮ ተጋቢዎች ምንድነው ልጅ ናቸው። ከአራስ ቤት ነው የተመርጠው። አንተ እናንተ እኮ ናብቅለን ራሱ ሼም እያዘን ነው ጭራሽ ማከደቹ በልት ቆሻሻ አፍንጫ እንዳለን ግን ለምን አልተበሳሽም? ጆሮዬን ማለት እሱ ብቻ ይኸው አልተበሳውም። ጆሮዬን ልንገርሽ፣ እንድትረጂ ልንገርሽ፣ ጆሮዬን አልተበሳውም። ምንም አይነት ጌጣጌጥ አልጠቀምም። ፀጉሬን አልቀጥልም። ጥፍር አልቀጥልም። የጥፍር ቀለምም አልቀባም። ምንም አይነት ነገር ራሴ ላይ አልጨምርም፣ አልቀንስም። ሱሪ አላደርግም። እኔ ሴት ነኝ። በቃ እግዚአብሔርን አላስተካክልም። ገባሽ? እግዚአብሔር ልክ አይደለህም፣ እኔ ላርምክ፣ ይሄ ትክክል አይደለም አልለውም። የተሰጠኝን በንጽህና መጠበቅ፣ ከዛ ባለፈ ራሴን በመጠበቅ ያለኝን ነገር
ማጉላት ነው እንጂ መታጠብ ነው እንጂ ከዛ ውጪ የኔ ውድ ምንም ነገር አልጨምርም ራሴ ላይ። በቃ እኔ ሴት ነኝ፣ ገባሽ? ሴት መሆን ነው የምፈልገው። አለቀ። ገብቶሻል? ለፋሽ እናት በዚህ ዘመን ራሴ ላይ ምንም እኔ እኮ በፊት ትዝ ይላችሁ ከሆነ የውበት መለኪያ ተደርጎ እንደውም አሁን ቅርብ ጊዜ እንደውም ፋሽኑ እየመጣ ነበር። የድሮ እናቶች አይተህ ከሆነ ፎቶአቸውንም አይተህ ከሆነ እዚህ ጋር ቡፍ የሚል ኮሌታ አለ፣ ኮሌታ ያለው ስፖንጅ፣ ከዛ እግራቸውን እንዲህ እጃቸውን እንደዚህ አድርገው ነው ቁጭ የሚሉ የፀጉር ስታይላቸው ደግሞ እንደዚህ ዱቄቱ እኩል እኛ ቤት ጣጣዬ ጋር ነበር ሲል ከሆነ ምን ይደረጋል? እንዲህ ተደርጋ ላጥ ይደረጋል። እሱ ለአይንም ተብሎ ነው። ይሄ የአይን ለአይን ጥቅምም አለው። ይፈጭና ተፈጭ እንደሆነ ይሄ ማስካራ ነሽ፣ ይሄ ቪክቶሪያ ሴክሬት ምናምን የሚባል ነገር የለም። ቪክቶሪያ ሚስጥር እና እንደዛ የሚባል ነገር የለም። እሱ ይደረጋል። ብልጭ ያለ ኦሪጂናል ከለር ይወጣ። ኦሪጂናል ስታይል በጣም ብዙ ስታይል ነበር። አሁን እኮ ነው ፈረሱ የመጣው ስታይል። አሁን እንዴ የአንዷን ሁማኔር ቆርጦ ጠንቋይ ቤት እንዳልኩ ዛሬ ጠንቋይ ቤት በዛ። ጠንቋይ ቤት አሰርቷል። ህንዷ ስትበር ካየር የመጣችው ተመልከት። ከፀጉሩ የሷ አይደለም፣ በከሪና ከፑር አሰርቱ። ለማንኛውም ውበት እንደ ተመልካች ነው። በራሳችሁ ላይ ብዙ ነገር የምታደርጉ ሰዎች ካላችሁ ታምራላችሁ። ናቹራል ደግሞ የራሳችሁን ነገር የምትይዙም ሰዎች ካላችሁ ታምራላችሁ። ግን የወጣ ሲሆን ሰርጀሪ ምናምን ጭምር ሲሄድ በጣም ከባድ ነው። ሲያጌጡ ይመላለጡ የሚለው ነገር ላይ ይላላጡ ይገሸላለጡ የሚለው ነገር ላይ እንዳይገባ ጥንቃቄ ማድረጋችሁን እንዳትረሱ ለማለት። ኢየሱስ ኧረ በእናትህ ተመስገን፣ በእናትህ ተመስገን፣ እባክህ ተመስገን፣ እባክህ ተወኝ። ተመስገን ነው እንዴ ዘመን ተሙ ኤክስ ማን እኔ አንድ ሀሳብ ተጨምርላችሁ ዋንጫ ሰለቃስ። ኧረ በስመ አብ አንተ እንዳይጥልህ አናትህ እኮ ትልቅ ነው። ቤተሰቦች አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህ የተመስገን ንጉሴ እንዲሁም የገሴ ቤት ነው እና ጥንቅራችንን እንዴት አያችሁት? ይስተካከል፣ ይሟላ፣ ይካተትበት የምትሉትን ነገር ካለ አከሪት ጻፈላችሁ። እንዲህ ብላችሁ ፎቶ አልተነሳችሁ? ይካተት ይሟላ የምትሉት ነገር ካለ ሐሳብ እንድትሰጡኝ ከልብ ጠይቃችኋለሁ ማለት ነው። የተቸገረው ሙዚቃ ነው። ማይኩን እዝል ታዩሆን እንዴ? በደግ በላ ቆይ እስቲ ቢረባም ባም ባም ስማኝ ደስ ይላታል ለውጧ አይታያትም ስማኝ ደስ ይላታል። ኧረ ስሙኝ አንተ አርፈህ ያዝ። ስማኝ ነው ማነው እንደ ስማኝ በቃ ትወደኛለህ ይውኒቷን ነው ባራራም ባራራ ትወደኛለች ከልቧ ነው። የለውም አንተ ልጫወትልህ ቁመትሽ ሎጋ ነው የኔ ዓለም ኧረ ያለው ማን ነው? ለወሎ ልጅማ ሲያንሰው ነው ለአምባሰል ልጅማ ሲያንሰው ነው ሸጋውቻ ቆንጆቻ ኧረ ያለው ማን ነው? የወሎ ልጅማ ሲያንሰው ነው ለአምባሰል ልጅም ቲሪቲ አይ ይመችልህ